ዛሬ ደግሞ የቆየ ቪዲዮ ቢሆንም ሳለቀው መቅረት የሌለብኝ ቪዲዮ ነው ይዤ የመጣሁት ማለት ነው። የሲስተሯ ልደት ነበረ የተከበረው የትንሣኤ ዕለት ነው። ግን እስካሁኑ ሰዓት ድረስ መቼ ኤዲት ላድርገው ማለት ነው። እና ደግሞ ኤዲት አድርገው ዳውንሎድ አላድርግም አለኝ። እስኪ ዛሬ እድሌ ልሞክር ካወረደልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ ማለት ነው። ልደቷ መከበሩን አታውቅም። እውነቱን ለመናገር በዓልን እንውጣ ነው ያልኳት። እኔ ልደት አላከብርም እያለች ነበር የወጣ ነው ማለት ነው። እሺ ችግር የለውም አልኳትኝ። እኔ ቀድሜያት ወጣ። እሷ የአዲስ ዓመት የዕለት ሁለት ነው የመጣችው። ነገር ግን ልደቷ እንደሚከበር አላወቀችም። ከስራ ስትመጣ ሰርፕራይዝ ነው ያደረግናትና አንዳንድ ማቴሪያሎች ገዝቼ ነበረ። በጣም ብዙ ነገሮች ሰርፕራይዝ እናደርግ የሚረጨው ነገር ምናምን፣ እሱ ግን አዋርዶናል። የስራውን ይስጠውና ግን ይችኛዋ ነገር ፈቲ ጓደኛዋ አሁን የምትሰማት ይችኛዋ ደግሞ ቃል ትባላለች። አዲስ ናት። ወይኔ ፀጉሬ፣ ወይኔ ፀጉሬ፣ ወይኔ ፀጉሬ የተጫወቱበት ሰራቱ ማለት ነው። ደንግጣቸው ብላለች። እንግዲህ ምንም ማድረግ አይቻልም። ፈቲዬን ይቀበጥ ምርጥ ስጦታ ገዝቼላታለሁ። ወርቅ ነው እያላችሁ ሰፍ በሉ ማለት ነው። መልሱን በኮሜንት ምን እንዳሰባችሁ፣ ካርቶኑን ስታዩ ምን እንዳሰባችሁ በኮሜንት አስቀምጡልኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን እያልኩኝ እየቀኑ የምንለቀው ቪዲዮዎች እንዲደርሷችሁ ማለት ነው በአክብሮት ጠይቃለሁ። እንግዲህ የእናትና ልጅ ፕሮግራም በዚህ መልኩ ይቀጥላል ማለት ነው። ሲስተሯ በጣም ደስ ብሏታል። ባይዘው የምትናገረው ግራ ገብቷት ሳቅሳቅ እያላት ነው። ልታለቅስም ይፈልጋታል። ነገር ግን በዛሬው ዕለት በጭራሽ አይለቀስም። ደግሞ ስጦታው ምንድን ነው? ለሲሊቨር እያልኳት ነው ማለት ነው። ያ ማለት ወርቅ ሳይሆን ብር ነው የገዛውላት። ወርቅ በጣም ውድ ነው በነገራችን ላይ እዚህ ሀገር ላይ በጣም ከሚባለው በላይ በጣም ውድ ነው። ኢትዮጵያ መግዛት ይሻላል። እዚህ ሀገር እኔ ያለሁበት ሀገር ጆርዳን ላይ ወርቅ ከመግዛት ኢትዮጵያ ላይ ወርቅ መግዛት ይሻላል ማለት ነው። ማለት እጥፍ ነው ዋጋው። ስጠይቃቸው ኢትዮጵያ ግራም 25,000 ይገኛል። የባህሬን 21 ካራንቶ ማለት ነው። እዚህ ደግሞ በኢትዮጵያ 35,000 ብር ነው የሚገኘው እና ያንኑም ዲስካውንት ወረደ ሲባል ነው እንጂ ዲስካውንት ካልወረደ እስከ 40,000 ብር ድረስ ነው ማለት ነው። ስለዚህ በጣም ውድ ስለሆነብኝ ሲሊቨር ገዛውላት ማለት ነው። ምርጥ ብር ይሄ 7 ግራም ማለት ነው። 7 ግራም የብር ሀብል የገዛውላት በጣም ወፍራም ነው። እንደዚህ በርቀት ላይ ስላያችሁት ነው እንጂ ቀርባችሁ ስታዩት በጣም ወፍራም ነው ማለት ነው። በጣም ደስ ነው ያላት ማለት ነው። አላሰበችውም፣ ምክንያቱም ዋጋውን ስለምታውቀው። ግን የራስሽን ችግር ትተሽ ለእኔ ሀብል መግዛት ታስቢያለሽ? እኔ እኮ ሀብል ያንቺ ነሽ ትላለች ማለት ነው። እና ባይዘዌ ያው ሰውን በስጦታ ሳይሆን የምትለኩት ያው ደስ እንዲላት ነው እንጂ እኔ ስጦታ መግዛት ምናምን ብዙም አይመቸኝም፣ ማሽቃበጥም አይመቸኝም። ታውቃለች እሷ ሰውን ስወድ ከልቤ እንጂ በስጦታ አላምንም ማለት ነው። ምክንያቱም ዋናው የልብ ስጦታ ነው ደስ የሚለው ነገር። ፈትዬ ኬክ ገዝታለች፣ ስጦታ ገዝታላታለች። ባይዘው በጣም ብዙ ስጦታ ነው የገዛችላት። ይሄ ወርቃማው ነገር በእጅ አብሬ ያዝኩት ምን እንዲያደረገኝ ነው ተመልከቱ። ስትመጣ አልኳተኝ፣ ስትመጣ እንግዲህ እንደዚህ አድርጌ ሰርፕራይዝ እናደርጋታለን ምናምን እየተባባልን ምን እንዳደረኩ ላሳያችሁማ። ጉዴን ታያላችሁ። እንግዲህ አንዳንዴ የቀበጡ ዕለት ሞት አይገኝም የሚባል ተረት አለ። ሰርፕራይዝ ብላችሁ ሰው ሲመጣ ይሄ ዱአ አርጋችሁ የምታፈነዱት ነገር ነው። ምን እንዳደረገኝ ጉዲው እንደዚህ አድርጌ ሰርፕራይዝ እናረጋለን ስላት ብትን ብሎ ሂድት አለ ማለት ነው። እና መሬቱ ላይ ትንሽ ይታያል። እንደገና ይቺኛው በእጅ ያለችው ነገር ስላለች ይቺ እንትን ስፕሬች ነው የምትባለው። እሷን በቃ ሰርፕራይዝ ብለን እንረጫታለን ምናምን አለን። በዛ ተጽናናን እንጂ ፈቲ በያዘችው ብትለኝ ማለት ነው ደስ ይላት ነበረ። ምክንያቱም በጣም ተናደብኛለች። ጽይ ግን ምን አክለፈለፈሽ ምናምን እያለች ማለት ነው። እንግዲህ ምንም ማድረግ አልችልም። ያው እሷ ደግሞ ጽዬ እኮ ግን ይህንን ባታበላሽው ጥሩ ነበር። ይሁን ችግር የለውም እያለ ይህ አለ እላታለሁ ማለት ነው። ይሁን እሱማ አለ መጽናኛ እያለችኝ
ቆየንና መጣች። እንግዲህ አጀሬትም እየመጣች ነው፣ መንገር ላይ ነኝ ብላለች። እየመጣች ነው። ምን እንደምናረጋት ተይዋት ማለት ነው። ምንም አላሰበችውም። ያው ኬኩን አስቀመጥን እንግዲህ። አዎ እንደዚህ ትለኛለች ፈቲ። አይ አናቋቆሬዋለሁ ምናምን ትላለች ማለት ነው። ችግር የለውም እላታለሁ። እያወጣጣች ነው ምናምን። አሁን ሰርፕራይዝ ልናደርጋት ማለት ነው። እስኪ እህትየዋ ምን ደርሰ ይሆን? የት ደረስሽ የኔ ውዴት? መጣሽ ቀረሽ? በእኛም በጉጉት እየጠበቅናት ነው። ባይዘወይ ማለት ነው የኔ ትንሽዬ እህት። ይሄ በጣም አዋርዶኛል። ማዋረድ እንዳይመስላችሁ ያዋረድ። ያው ላይክ እንዳትረሱ አደራ። እኔ ብዙ ጊዜ ላይክ፣ ሼር፣ ሰብስክራይብ እያልኩኝ እናንተ ጋር ብዙም አልጨቃጨቅም ማለት ነው። ያው የተመቸው ያደርግ ያልተመቸው ይተው ማለት ነው። ሰው ደስ ብሎት ነው ነገሮችን ሲከታተል ደስ የሚለው። ስለዚህ ያው በጭቅጫቂ የሚሆን ነገር የለም ማለት ነው። እንግዲህ ኦይ መጣች ሳላስባት ደግሞ ወሬን ሳልጨርስ አልገባች። ምንድን ነው አለች ማለት ነው። ከነ ሻንጣዋ ወረወረቻት። የፈረደባት የስራ ሻንጣ ወርውር ተደረገች። እንኳን ደስ ያለሽ እንኳን ተወለድሽ አልኳት። አናከብርም አልተባባልንም ነበር እንዴ ምናምን እያለች ነው። የምር በጣም ታናድድ ያላችሁ አለችም ማለት ነው። ለምን ስንላት ነይታበሽ ትቀሪያለሽ ለርጭሻ እና ደንግጣለችም ደስ ብሏታል እውነቱን ለመናገር ማለት ነው። እና የኔ ትንሽዬ እህት እንኳን ተወለድሽ ብያለሁኝ። ግን ቪዲዮ በዕለት ብለቀው ደስ ባለኝ ነበር። ያው ነገሮች ታውቃላችሁ፣ ስደት ላይ ስትሆኑ እንግዲያ ሲመጣ ልጆቹ ሲኖሩ በምን ሰዓት ኤዲት ላድርገው አይለቀቅም እንዴ እያለችኝ ነበር እሷ ራሱ ማለት ነውና እንግዲህ በዓልም በዚህ መልኩ ነበር ያሳለፍነው። ነገር ግን እኔ በስንተኛ ቀኑ ቪዲዮውን እየለቀኩ እንደሆነ ታያላችሁ ማለት ነው። አያለመታደል ትላላችሁ። ምንም ማድረግ አልችልም። የጊዜ ጉዳይና ያለሁበት ሁኔታ ነው። እንደው ምን ሁኜ ነው? እግዚአብሔርም በጣም ጎበዝና ጀግና ልጅ ነኝ። የራሴ ማካበር ሳይሆን እኔ ያለሁበት እኔና እግዚአብሔርን የምናውቀው ሁለት ልጅ መካከል ትልቅ ቤት እንግዲያ የሚበዛበት ቤት ጋር ነው። እንደው አሁን ይህን ዩቲዩብ እናንተ ጋር ዙሬ እናንተን ሰፖርት አድርጌ ራሴን ሰፖርት አድርጌ የምኖረው ማለት ነው። እና ደስ የሚለው ነገር ወይኔ ፀጉሬን እኮ ተጫወተች። በቃል እንዳይበላ እንዳይዘራ ነው የሚባለው አደረገችው። ደግነቱ ጥፍት ይላል ወዲያው እንጂ ማለት ነው። እንዴት እንደሚያረገግ እና ምን ስጦታውን አመላለሽብን እንዲያትሉ ደቂቃው ትንሽ ስለሆነ በድጋሚ ስላደረግኩት ነው። እንግዲህ ይህንን ይመስላል። እናንተስ እንዴት አያችሁት? ባይዘዌ የቃል ስጦታ ነው። እሷም ስጦታ ይዛላት መታለች፣ ፈቲም ስጦታ ይዛላት መታለች ማለት ነው። ግን ሁላችንም ስሊቨር ነው። ትንሿ ጓደኛችን ደግሞ ቃሌ እንትን ነው ጆሮ ጌጥ ነው የገዛችላት። ግን ጆሮ ጌጥ ስላችሁ ዝም ብሎ አርቲፊሻል ምናምን ሳይሆን ወርቅ ቅብ የሚባሉት አሉ አይደለ? ወርቅ ፈሰስ የተደረገባቸው እነሱ ናቸውና አይገፉም። ስለዚህ እነሱን ነው የገዛችው። ሁላችንም በነገራችን ላይ በግሩፕ ተወያይተን ነበር። እሷ አልሰማችም። ለብቻችን ግሩፕ ሰርተን አውርተን ነበረ። ለዛ ነው እና ሁላችንም ያው በተቻለን አቅም ሰርፕራይዝ ለማድረግ ምናልባት ቀጣይ አመት አብሬያት ባላከብር የሚለው ነው። የሷ የእንትኑ የልደቱ ቢጫ ነበረ ፈት የያዘችው ማለት ነው። ተበጠሰ። አንተ አዋራጅ ምን አለ ለዚህ ቀን እንኳን ብትሆን እያለችው እንትን አለባት ማለት ነው። ተበጠሰባትና ለዛ ነው። እና እህትየዋ እንዴት አየሽው ስላት ማርያምን ትገርሚያለሽ አለች። ምን ነው ስላት ለምን እንደዚህ ያደረግሽ? አንቺ የራሴ ስንት ነገር እያለብሽ ይሄ እኮ ስንት ብር እንደሚወጣ አውቀዋለሁ። ለማያውቀው ሰው ምናልባት ሰው ለምን ወርቅ አልገዛችላትም ሊልሽ ይችላል። ግን እዚህ ጋር ያወጣሽው ከወርቅ ያልተናነሰ እንደሆነ ማን ይረዳልሻል አለችኝና ሳመችኝ። ከዛ እኔ ሰው ስለሚረዳው ሳይሆን አንቺ ስለምትረጂው ነው። ለሰው ነው እንደምኖረው አልኳት። አውቃለሁ ለሰው እንደማትኖሪ የኔ ውዴት፣ በጣም ነው የማመሰግነው። ግን እኮ ሀብሌ አንቺ ነሽ ትለኛለች ደጋግማ ማለት ነው። እና ይህኔ ፈንዲሻ ደስ አላላትም? በጣም ደስ ብሏታል እኮ እሷ አልፎ እኔም ደስ ብሎኛል። እውነት ለመናገር የአመት ባለ ጧት ነው የተወለደችው ማለት ነው። የፋሲካ ዕለት ጧት ነው የተወለደችው እና እውነተ ፍቅር ናት። ሁሉንም በፍቅር ይዛ በፍቅር የምትሸኝ
ሁሉን እንደ ጸባዩ የትንሽ ትልቅ ፈትዬ የኔ ውዴት በጣም ነው የምትፈራኝ። ትሰማኛለች ምክሬን እና በጣም ነው የምወዳት። እዚችኛዋ ጋር አዲስ ነን ገና ባህሪዬን አላወቀችም። እውነት ለመናገር ትፈራኛለች በጣም ከሚባለው በላይ በጣም ነው የምትፈራኝና አትፍሪኝ ምናምን እላታለሁኝ ማለት ነው። በዚህ ወይኔ የማስፈራ ልጅ አይመስለኝም። ሰው ግን ለመጀመሪያ ጊዜ ሲቀርበኝ በጣም ነው የሚፈራኝና በጣም ታስፈራለች ይላሉ ማለት ነው። እኔ የሚያስፈራ ገጸ ባህሪ የለኝም ተተለማመዱ በኋላ እንዲሁም እንደኔ ውስጥ ባዶ የሆነ ልጅ ያለ አይመስለኝም ማለት ነው። እና ይሄንን ይመስላል እንግዲህ ቤተሰቦች። ግን የሚመላለሰው የእኔ ስጦታ ነው እንዴ? እንዴት አድርጌ ኤዲት እያረኩት እንዲሆን አላውቅም። አፍንጫዋን የምትነካከዋ ልጅ ምን እያረገች እንዲሁ ልንገራችሁ። እኔ ተበስቼ አይታው ከዛ የአፍንጫ ጌጥ ካለበስን ብለው የሚለጠፈው ነገር የለም እሱን እየለጠፈች ማለት ነው። እሱ ነው ሌላ ነገር ሆና ወይም ደግሞ ሌላ ነገር እያረገች እንዳይመስላችሁ። እሷን ለመለጠፍ ትታገላለች በመካከል ማለት ነው። እና ኧረ ተይ ቪዲዮ ጋር ነሽ አንቺ ልጅ ምናምን ስላት እኔ በምን አገባኝ ትለኛለች። ለምንም ነገር ግድ አይሰጣትም። ደስ የምትል ጸባይተኛ፣ ሁሉን እንዳመሉ የምትሸኝ ልጅ ማለት ነው። ከዚህ ቀደም እንደዚህ ሰብሰብ ብለን ቪዲዮ ቀርጸን አናቅም ነበረ። ምክንያቱም ፕሮግራሙ የረባም አልነበረም፣ ዝም ብሎ ነው። እሷ በራሷ ጊዜ ነበር የምታዘጋጀው እና በጣም ብዙ ነገሮችን በራሷ ነው የምታደርገው የነበረው። አሁን ግን የሁሉም ርብርብ አለበት እና ደስ የሚል ጓደኛዋ ወሯ ሳይደርስ ነው ከስራ ቦታ የመጣችው። ይችኛይቱ ለእሷ ልደት ብላ ስራ አልገባችም፣ ስራዬ ብላ ማለት ነው። እና ስራ ገብታ ወጥታ እስከሚመጥ ሌላ ስራ እስከሚሄድ ድረስ በዓሉ አልፎ ፓርታይም እሰራለሁ አለችና የቀን ስራ እየሰራች የእሷ ልደት አብራ አከበረች ማለት ነው። አንዳንዴ ሰው ስትሆኑ መስዋዕት የምትከፍሉት ከጥቅማችሁ፣ ከገንዘባችሁ፣ ከሁሉ ነገራችሁ አንስታችሁ ነው። አያችሁ፣ የሰው ልጅ ስለሮጠ ሀብታም አይሆንም፣ ቀስ ስላለ ድሃ አይሆንም። እና ያለችኝ ንግግር እዚህ ጋር እንደው ታውቃላችሁ፣ እናንተም ማየት በጣም ጓጓለሁ። የምር በስልክ እንደዚህ ሰፖርት እንደምታደርጉ በአካልም ማየት እፈልጋለሁ። ሌላው ደግሞ የሰው ልጅ ስለሮጠ ሳይሆን ቀስ ስላለም ስላይሆን ሀብት የሚመጣው በራሱ ጊዜ ነው። ለእኔ ያለው እንጀራ የትም ስለማይሄድ ይጠብቀዋለሁ አለችኝ ማለት ነው። ስራ ግቢ ስላት እና ምን እንደምላችሁ አላውቅም። እግዚአብሔርን አንዳንዴ ከራሳችሁም አልፎ የሰው እንትን ስትሰሙ እንደዚህ አይነትም ሰው አለ እንዴ ትላላችሁ ማለት ነው። የኔ ማር ስጦታዋ መጣ ማለት ነው። እንግዲህ ታሳያችኋለች። ትንሿ የጆሮ ጌጥ ናት፣ ወርቃማ ማለት ነው። ብዙም አትታያችሁም ቪዲዮ ላይ። በእርግጥ ለማሳየት ሞክሬያለሁ ግን አትታይም ብዙም ማለት ነው። እዚህም አለ ትላታለች። እዚህ ጋ ያለው ምን እንደው ታውቃላችሁ? ሲከፈት ዋው ነው አሜዚንግ። እኔ ራሴ ልየው መጀመሪያ አለቻት። የብር ቀለበት አያችሁ፣ ይሄ የብር ቀለበት ነው። ይሄ ግራሙን አላቅም፣ በጣም ከባድ ናት። ፈርጧ በጣም ነው የምታምረው። በዚህ በጣም ነው የሚያምሩት የገዛችላቸው ስጦታ። ሁላችንም የገዛነው ስጦታ በጣም ያምራል። ፈቲ በስሟ እኔ በሰዓቱ ማጫወቻውን ስሟን አላገኘሁም ነበር። ከዙ ከሀብሉ ያልተናነሰ ዋጋ ሲጠይቀኝ ሌላ ቦታ አለና ከስተመር ጋር ስትሄዱና ሳትሄዱ ይለያያል። በአጋጣሚ ቸኩዬ ስለነበረ ይሄኛውን የገዛሁት በጣም ተወደደብኝ። ነገር ግን ሄድኩኝና በለድ የሚባለው ሰፈር ማጫወቻውን አገኘሁት። ፈቴ የእሷን ስም ስለገዛች እኔ ደግሞ የአባቷን ስም ገዛሁት። ግን ይሄ የሆነው በማግስቱ ነው። ቪዲዮ አልቀረጽኩም እና ስታዩት በጣም ነው የሚያምረው ማለት ነው። ትልቅ መጫወቻ ነው ራሱ። ያኛው ደግሞ እኔ የጠየቁት የነበረው እንዲሁም በክብ ሆኖ አይለይም ነበረ። ይሄ እንዲሁም ራሱን ችሎ ለየት ያለ ስለሆነ በጣም ያምራል ከሚባለው በላይ ማለት ነው። ስጦታው ሳይሆን ያስደሰተኝ ዛሬ እግዚአብሔር ፈቅዶልኝ ሁሉ ነገር ተሳክቶልኝ በቃ በዓላችንም በሰላም በፍቅር በደስታ በሳቅ እያከበርን መሆኑ አንዱ ባንዱ ሳይቆዝም አንዱ ባንዱ ሳይፈራራ ፈታ እንዲያለን በዓሉን ያሳለፍነው ማለት ነው።
በህይወቴ በጣም ብዙ ጊዜ በዓልን ሳከብር ራሴ ብቻዬንም ቢሆን ደስተኛ ሆኜ ለማክበር በጣም ብዙ ጊዜ ሞክራለሁም። እንደዛም አድርጌ ነው የማከብረው። የዘንድሮ ግን ለየት የሚያደርግ ነገር አለው። በቃ ሁላችንም ፍርሃን ሆነን በቃ ተሳስቀን ተጫውተን ተቀላልደን ተደባድበን ምናምን ቤቷ በአንድ እግሯ ቆማ ነው ማለት ነው። የተለያየ ነው። 2 ቀን ነው ያረፍነው። ከሁሉም ቀድመን እኔና ፈቲነን ስራ የገባ ነው። ቃልና ፍቅር ደግሞ የአንድ ቀን ልዩነት አድርገው ተመለሱ ማለት ነው። እና ደስ የሚል በቃ አንዱ በአንዱ ሳይቆዝም እንደተሳሳቅን እንደተደባደብን እንደጨፈርን እኔ ምን ልበላችሁ የላይኞቹ ሰዎች መጥተው ለራሱ እኛ ጋር ደስ ስትሉ እስከምንባል ድረስ አከራዮቻችን ደስ ስትሉ የምር ሰፈሩ ሞቅ ደመቅ አለ ምናምን እያሉን እስከምንባል ድረስ አክብረን ተለያየን። ከዛም በኋላ ያው ሁላችንም ወደ ገሻጣችን ነው። ታውቃላችሁ የፈቲ ስጦታ ሰጠቻት። የምወድሽ በጣም ነው የምወዳት። በነገራችን ላይ እኔ ጋራ ያን ያክል አይደለም፣ ትፈራኛለች። ተማክበርም አንጻር ነው። ብዙም አናወራም፣ ብዙም አንቀላለድም። ሲስተሯ ጋር ግን ማለት ነው ያላቸው ግንኙነት ለየት ያለ ነው። እህቴ ለራሱ ከኔ በላይ አብልጣ የምትወዳት ነው የሚመስለኝ። ግን ከኔ በላይ አብልጣ ስለምትወዳት እሷም በጣም ነው ደስ የሚለኝ። ምክንያቱም እኔ ጋር የሆነ ነገር እንኳን ቅሬታ ቢገባ የትም አንደርስም፣ የትም አንወድቅም። የመጣውን ቢመጣ እሷም አትሰማም። ፍቅርዬ እኔ በአንቺ በኩል የመጣው ነገር ቢመጣ ማንንም አልሰማም። ምክንያቱም ለዚህ ደረጃ ያበቃሽኝ አንቺ ነሽ ትላታለች። ትንሿ ትንሽ እንደምትባለው እንዳይመስላችሁ በጣም ብልህና አስተዋይ ልጅ ናት። እግዚአብሔር አምላክ መጨረሻሽን ያሳምረልሽ። ከዚህ በላይ ደግሞ በሰርግሽና በቀለበትሽ ምንድን ነው የሚባለው ባልጥየቃ ሲሄድ ምንድን ነው በሽማግሌሽ የምደሰትና ይሄንንም ድግስ ወደዛ የሚዛወርልኝ እንዲሆን ጸሎቴን አደርጋለሁ። 1000 ዓመት ኑሪልኝ። በጣም ወድሻለሁ፣ በጣም አከብርሻለሁ ከሚባለው በላይ ከራሴም በላይ ማለት ነው። የፈለገ ነገር እንኳን ቢሆን የፈለገ ነገር ብሰማ እሷን ብሰማ አንቀያየምም። ብንቀያየም እንኳን ጣት ገማ ተብሎ ይጣላል እንዴ? አይጣልም። ምክንያታችሁም እህታችሁን ወዴትም አጥሏትም። መክራችሁ ተቆጥታችሁ እርስ በርሳችን ተዋቅሰንም ቢሆን ትንሽ ቆይተን እህቴ ይቅርታ ተባብለን ነው የምንኖረው። ባይዘወይ እሷን እንደምሰድባት ሌላ ሰው ጋር ስድብ ባሳረፍ ምን እንደ በስመ አብ ወወልድ ወመንፈስ ቅዱስ ስድብ አይደለም። አንዳንዴ በሆነ አጋጣሚ ዝም ብላችሁ ወሬ ስትዋሩ እንኳን እንደዚህ ብናደርገውስ ብላችሁ ካወራችሁ የሆነ ሰዓት ላይ ስትጣሉ ያነሱታል። ያንን ቀልድ እንኳን ብላችሁ ያወራችሁት ስትጫወቱ ያወራችሁት እንኳን ጸብ ሲመጣ ይነገራችኋልና በጣም ነው የሚያመው። በዛን ሰዓት ግን በጣም የሚያመኝና መናገርም አልፈልገው ነገር አለ ማለት ነው። ጓደኛ ውሸት ነው ሲኖርህ ነው የሚያጨበጭበው። ዘመድ ግን የትም አይሄድም። ቢከፋም ቢበጅም የፈለገ ነገር ቢሆንም ክፉ ነገሩን አይመኝም። ዘመድ ክፉ ነገሩን እንደማይመኝ ያየሁበት መንገድ እኔ እህቴ ናት። በስደት በጣም ብዙ የምወዳቸው ልጆች አጥቻለሁ። በጣም ብዙ የምወዳቸው በቃ መቼም ይከዱኛል፣ መቼም ተኔ ይለያሉ ይርቁኛል ብዬ ሳላስባቸው ምንም በማላስባቸው ሰዓት የሄዱ ልጆች አሉና የተሰጠኝ ምክንያት በጣም አሳማኝ አልነበረም። ያማል፣ በጣም ያናድዳል። እንዴት ይሄ ምክንያት ይሆናል ብላችሁ ጥያቄ ታስገባላችሁ። ምንም ምክንያት የማይሆኑ ነገሮች ይሰጧችኋል ምክንያት። በእኔ ቦታ ብትሆኑ እናንተ ማለት ነው ያ ምክንያት የሰጣችሁ ልጆች በእኔ ቦታ ብትሆኑ በጣም ነበር የምታዝኑት። እንዴት ይሄ ምክንያት ይሆናል ብላችሁ እራሳችሁ ላይ ምን ያክል ሰውን ላለማገዝም ሆነ ሰውን ላለመቅረብ ገደብ የምታረጉበት ደረጃ ላይ ነበረ። የዋሹኝም ሁላ እውነት ነበር የማደርገው።
ሲያስመስሉም አብረውኝ በቃ የምር ቀርበውኝ ነበር የሚመስለኝ። እና በጣም ብዙ ትታዘባላችሁ ሰው ጋር ስትኖሩ። ሰው ከሰው አላቅም አይደል ነው እና ስሜታዊ ኢሞሽናል ያደርጋል አንዳንድ ቦታ ላይ ማለት ነው። ምክንያቱም ብታዝኑ ምቀኛ እንደምትሆኑ ለእነሱ የሆነ ነገር ብታደርጉ ምቀኝነታችሁ ጎልቶ እንደሚታያቸው ደግም ብታስቡ ምቀኛቸው እንደምትሆኑ ነው እንትን የሚለው እና የሆነ ሰዓት ላይ ስትሰሙት እንደዚህ እኮ ነው እንጂ አንቺ እንደዚህ ነሽ እንጂ የእኛን እድገት አትፈልጊም፣ ምቀኛ ነሽ። በህይወቴ ደግሞ እኔ እግዚአብሔር ምስክሬ ነው እናቴ ቅድስት ድንግል ማርያም ኪዳነ ምሕረት የውስጤ ነው የምታውቀው ማለት ነው። የሰው ደስታ በጣም ነው የሚያስደስተኝ ከራሴ በላይ ለምን እንደሆነ አላውቅም። ለእኔ የተደረገ ያክል ነው ደስ የሚለኝ፣ በጣም ነው ደስ የሚለኝ። ሰው ለካ የሚተረጉመው ያ ደስታዬ ተመቅኝቻቸው ነው ለካ የሚመስለው። ከዚህ በኋላ ፊሊንግን ለማንም ላላሳየ ነው አለ አይደለ? ደስ ሲላችሁ ቤተሰብ ካልሆነ ውጭ ጋራ ደስ ብሏችሁ ወይ እንኳን እንደዚህ ሆነልህ ምናምን ብላችሁ ስትሉ ገደብ አድርጉበት አጥብቃችሁ፣ ወይም ደጋግማችሁ ካረጋችሁት በጣም ነው የሚከብደው። ጓደኛሞቹ በስማ ሲበሉ ሲሄዱ ሲያወሩ ስልካቸው ራሱ ማለት ነው የሆነ ነገር ፈልጋችሁ ሁለታችሁም ጋር ብትደውሉ ቢዚ ናቸው። ለምን አብረው ነው ቸክለው የሚውሉት። እንግዲህ ከተገናኙ ወደ 3 አመታቸው ነው ጓደኝነታቸው። እስካሁን ድረስ ምንም ነገር አላየሁባቸውም ማለት ነው። ይቅርታ በጣም ብዙ ነገሮች ትዝ አሉኝና እንደ መረበሽ አልኩኝ። ለምን አላደለ ህይወት በጣም ብዙ ነገር ለካ ትፈትናለች፣ ብዙ ነገር ታሳያለች። ትናንት የመጣ ሲሄድ ሲያልፍ ሲጎርፍ የተወለደ የራሳችሁ ግን የስጋችሁ ቁራጭ ያጣችሁ ፍላጭ የትም አይጥላችሁ። በዚህ ሰዓት እኔ ብቸኛ ልጅ ነበርኩኝ፣ ከሁሉም ከማንም ያልነበርኩኝ። እግዚአብሔር ይመስገን። እኔ ሁሉ ነገሬን ግልጽ አድርጌ አወራለሁ። አዳሜ ለካ የእሷ ምቀኛ አርጋ የሆዷን በሆዷ አርጋ እያለ እየሳቀች ለብዙ አመታት አብረውኝ ይኖራሉ። ደስ የሚለው ነገር እግዚአብሔር ተጎኔ ስለሆነ ኪዳነ ምሕረት ከኔ ጋር ስለሆነች ጭንቃማ ላጇ የስደቷ እናቴ እሷን ይዤ መቼም አላፍርም። እውነት እውነት እላችኋለሁ ጠርቻት ቶሎቀች። እንደ ሰው ቢሆንማ ሰልችታኝ ገፍትራኝ ጥላኝ ወድቄ ተሰብሬ፣ ግን እንደ ሰው አይደለችም። ደስ የሚለው ነገር እኮ ኪዳነ ምሕረት እንደ ሰው አለመሆኑ እኔ እዚህ ጋር ቆሜ ፍክት እብብ ብዬ ማለት ነው እንደ አደይ አበባ ፏ ብትን ብዬ እንዲታይ ያደረገችኝ ውዷ እናቴ የስደቷ እናቴ መከታዬ መቼም ጠርቼ ማላፍርባት እናቴ ቅድስት ድንግል ማርያም ቸሩ መድኃኔዓለም ከእናቱ ጋር በመሆኑ እሱን ይዤ ነው መንገዴን የተጓዝኩትም። ማንኛውንም ነገር ሳደርግ እግዚአብሔር ሆይ መንገዴን አንተ ቅደምልኝ ነበር ምለውና እሱ እንዲቀድምልኝ ነው ሁሉም ነገር የምሰጠው። አንዳንዴ መንገዴን ለእግዚአብሔር ስጥ የሚባለው ትክክል ነው። ከማንኛውም ፈተና ከማንኛውም ነገር ትወጣላችሁ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ፣ አበረታቱኝ። የምር አሁን ወደ ጭፈራው እንሄዳለን። አዎ እንደዚህ እየጨፈርን እዚህ ደርሰናል ማለት ነው። እንግዲህ እናንተስ ይሄንን ጭፈራውንም ሁሉንም እንዴት ታዩታላችሁ? በጣም ነው ደስ የሚለው፣ በጣም ነው የሚያምረው። በቃ ምን ልበላችሁ የኔ እብድ ጣቴ ላይ ቀለበት አላረጋችሁልኝ ምን ላሳይ ትለናለች ማለት ነው። እንግዲህ ታዲያ ቀለበት አንገዛ ባልሽ ይግዛልሽ እንጂ እያለን እንደዚህ ሞቅ ደመቅ ብለን አይደለም እንደዚህ ዩቲዩብ ተሰብስበን ተቀርጸን ለላቅ ቀርቶ አይደለም ለሆነች እንኳን ነገር ምግብ ምናምን ስንበላ ጥሩ ነገር ተሰርቶ ቤት ሰርተን ያችን እንኳን ስቀርጽ እጄ እንዳይገባ እግሬ እንዳይገባ የምባል ሰው ነበርኩኝና ዛሬ ነፃነቱን ላደለኝ አምላክ ክብር ምስጋና ይገባው። እንግዲህ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ በያላችሁበት የዓለም ዳርቻ ሰላማችሁ እንዲበዛልኝ እየተመኘሁኝ ለዛሬው እዚህ ጋር ብጨርሰው ምን ይመስላችኋል?
ወይስ እንጨምርበት? እስኪ ሙዚቃውን እስከ መጨረሻው ይዩት። ሞቅ ሸምረቅ። ጀመረች ብዷ። እስኪ ባት ድምፁን ባስገባው ደስ ይለኝ ነበረ። ነገር ግን አይቻልም፣ ኮፒራይት ይዘኛል እንጂ ባስገባ በጣም ደስ ባለኝ ነበረ። እዚህ ጋር ትንሿ ትጨፍራለች፣ አትጨፍርም? እንዴት ነው? አየኛ ነገር ስናብድ ብለን ስናብድ ማደር እኮ ነው። የሚገርም ታሪክ። ነይ እዚህ ትላታለች ማለት ነው። ነይ ጨፍሪ ተባለች። እንግዲህ ትመጣለች። ያመጣ አትወድም። ያው ደስ እንዲላችሁ ብላ ቆመች። አሃሃ አይኔ የሆነ ነገር ገባብኛለች። ሄደች። ይሄ ስበብ ነው እያልን ማለት ነው እኛ ስንጨፍርባት ነበር። በጣም ደስ ከማለት የተነሳ ነው እንደዚህ የሚጨፍረው። እግዚአብሔር ይመስገን። ክብር ለመድኃኔዓለም ለድንግል ማርያም ልጅ። እንግዲህ ውድና የተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ልሰናበታችሁ ነው። ምክንያቱም አያልቅም፣ በጣም ብዙ ነገሮች አሉ። አመሰግናለሁ። ባይ ባይ። መልካም ጊዜ